ናቸው አይመጥናቸው ለክብራቸው አይመጥናቸው እባካችሁ ብሩኬና ሃይሚ ምሰሙን ከሆነ እባካችሁ ይሄ ስራ ለእናንተ አይመጥናችሁ ደግሞ የመጣች ጋለሞታ ምድረ ቆሻሻ ስዳደግ አፏን እንድትከፍትባት አንፈልግም ሃይሚ ላይ አፏ ማንንም እንዲከፍት አልፈልግም በቃ አፏን እንድትከፍትባት አልፈልግም የትም ስዳደግ የትም እንቺ እውነትም እንዳለችው የትም እየፈለገሽ ነው ይብቃ እዛ ጋር ባል ስንቶች ናቸው ባል ነኝ ብሎ የመጣው ራሱ ስንት ነው ከስንቱ ነው የተጋደመችው እኔ ምሳ ልበላ ላቀርበው ጾም ነኝ ጾመኛው ውዬ ነው 5 ሰዓት ተኩል ምሳ ቀርቧል ልቤ ስንጥቅ ነው ያለው ማርያምን ልቤ ስንጥቅ ምሳው ቀርቦ ጓደኛዬ ታይ እያለች አንቺ ሁሌም ትጃጃያለሽ እንዴ እያለች ታውን እንጂ እንዴ እኛ ወደድናችሁ እኮ እንጂ አልወለድናችሁ እንዴ ለኛም ክብር ይኑራችሁ ክብር ስጡን ማርያምን ክብር ስጡን ውርደት ነው ይሄ በእናንተ አንጠብቅም ጭራሹንም እንደዚህ ደረጃ ላይ አንጠብቅም እኛ የምንጠብቀው እንደዚህ አይደለም እናንተ እኛ ትልቅ ደረጃ ነው የምንጠብቃችሁ ታው እንጂ ታው ለኛም ክብር ይኑራችሁ ትንሽ መታከብሩን ምትወዱን ከሆነ ትንሽ ክብር ይኑራችሁ እንዴ የማንን ጋለሞታ የማንን ስዳደግ የማንን ጎዲያና ነው የሰጠቻት እንደማንኛውም እሱ እንዴ አፏ እንድትከፍትባት አልፈልግም አመመኝ ማርያምን ስድቡ ስሰማው አመመኝ እንባይ ደርቋል እንባይ ያልቋል ይቅርታ ማለቅሶ ነገር ይሁን ለነሱ አይመጥናቸው ሃይሚ መሰደብ የለባትም ስራ ቢሆን ሃይሚ መሰደብ የለባትም የማንም ዩቲዩብ ሊያድግ ሃይሚ መሰደብ የለባትም ሃይሚ በዚህ ልክ መንቋሸሽ የለባትም በዚህ ልክ ሃይሚ መሰደብ የለባትም ምን ቤት ነሽ እንድትባል አንፈልግም ምን ቤት ነሽ እንድትባል አልፈልግም አሳዘነች አሁን ደግሞ ለምን አልጋ ያዘሱ እኮ ለምን የማንም ለሃጫም የማንም እናገሩ እኔ የፈለኩትን መናገር የውስጤ እስከዛሬ ተናግሬ ያላቀማ የልቤን መናገር ፈልጋለሁ ማናችሁ ሃይሚ ብለን እንደዚህ ያልነበርሽም አትበሉ የማንን ክፍታፍ የማንን ስዳደግ የማንን አሳዳጊ የበደለው የማንን ጎዲያና አደግ መጣ አፋን እንድትከፍትበት አልፈልግም ሃይሚ ላይ ለምን አፋን ትከፍትባታለች ምን ቤት ምን ቤት ተናግና ይቅርባት እንደተፈተነች እኮ ሃይሚ መከራ ሃይሚ እሷ መታ መግባት ያማራት ፕራንክም ይሁን ስራም ይሁን ፕራንክም ይሁን አይመለከተኝም እንደዚህ የወረደ ስራ የለም አይመለከተኝም የምን አባቱ ስራ ነው የማንን ክፍታፍ አፋን እንድትከፍትባት አልፈልግም ለምን አስከብራ የምትኖር ነው እሷ ሼመኛ ስለሆነች ነው መሳደብ አቀቷት አይደለም እንደማንኛውም አፍ መክፈት አቀቷት አይደለም ሼመኛ ናት ሰው ታከብራለች የማንም አፍ ክፍታፍ የማንም ጨዋ ወልዶ ጨዋ ያሳደጋት ለንግግሯ ራሱ መስመር ያላት ልጅ ነው ምን ትናገር በምን ቦታ ላይ ምን ትናገር በምን ቦታ ላይ ምን ታውራ መታቀት ናት እሷን ባየሁበት እኔ ብሩኬን አትሳደቡ ብሩኬን አትዘቅዝቁ ሃይሚን አትዘቅዝቁ መጨረሻው አይታችሁ እናንተ ናችሁ የምታፍሩበት የምትሳደቡ ልጆች አትሳደቡ እኔ ቤት ገብታችሁ ብሩኬም እንዲሰደብ አልፈልግም ሃይሚም እንድትሰደብ አልፈልግም ግን ስዳደግ መጨረሻችሁ ታፉ ነበር ቪዲዮ እንደጨረስኩ እየዞርኩ እየተሽከረከርኩ እያየኋችሁ ነበር ብሩኬን ዘቅዝቃችሁ ያልሆነ ስድብ ስትሳደቡ ሃይሚን አምጥታችሁ ያልሆነ ስድብ ስትሳደቡ እያየኋችሁ ነበር በተራ ያውሩ አውጫት አስወጣት ይሁን ባለገ ይሁን አላየሽም ይስራ ያድርገው ምን ይበል ጨዋማ ስለሆነ ነው አባቷን ደፍሮ አባቷን ጠርቶ ልጅቷን እንዲያገኛት ልጅቷን እንዲያወራት ያረጋው ዛሬ ሆና የትሄዶ ነው ትላንትና ዛሬ ስራ እንደሆነ ግልጽ ነው ሰራ አላልኩም እዚህ ጋር ስራ ይስሩበት ስራ ለምን ይስሩ አላልኩም የነሱ የማይመጥናቸው ስራ ሲያመጡ ተው ማለት አለብን ምን ተማራችሁ ከዚህ መቆሻሽ የለባቸው ምን ተማራችሁ ከዚህ ስራ ምንም ያስተምር የለም ስራ በጣም ያስጠላል ማለት ነው በጣም ቅስም የሚሰራ መቤቴ ህፃናት ነው የሚያዩት ተራ በተራ እናውራ
ማስተላልፈው ነገር ካለ አሁን ከዚህም በኋላ ፕራንክ ማደረጉ ምንም አመጡ የትኛውም ጋለሞታ ሴት መጣች አለባትም በማንም አፍክፍታ ሃይሚ እንድትሰደብ አንፈልግም። ስራም ይቁም በሉ ምንም በሉ ሃይሚ በማንም ክፍታፍ እንዳትሰደብ ብላችሁ አስተላልፉ። አለቀ። እኔ ጨርሻለሁ። አውሩ። ስለዚህ ስራው ይቁም። አልችልም መናገር ካጠፋውም ይቅርታ። ቻው። ድጋው ስራው የወረደ ቆሻሻ ነው። ስራው ይቁም በቃ። እናንተ ጭራሽ አይመጥንም። እኔ ለራሱ አውቃችሁ ነበር ወይ እውነት እነሱ ናቸው ከማለትም ደርሻለሁ። በጣም ነው ያስጠላኝ። ዩቲዩብ ማየት ምን ማየት ከታች በኮሜንት አያውቋችሁ ያውቋችኋል። መብቴ ማየት መብቴ መለፍለፍ መብቴ በገዛ ጉሮሮዬ። እዚህ እየመጣሽ በኮሜንት አትልከስከሽ። ስርዓትሽን ያቀም የለውም። እንዴት ደስ እንላለን። አሁን ሰሞኑን ባንድ ሆነን አንድ አይዘቀዘቅ ምን አይል ደስ አንልም። ከመዘቅዘቁ ከመዘቃዘቁ ምንድነው ጥቅሙ? አንድ ነገር ደግሞ የምላችሁ ስራ መሆኑ ስራ አይደለም ብላችሁ የምትዘቃዘቁ እንዴት የሰው ልጅ አባቷን አምጥቶ ስራ ባይሆን ሸምግልልኝ ብሎ እንዴት ሴት ይዞ ዛሬ ቤርጎ ቤት ይገኛል? አልጋ ቤት ይገኛል? እንዴት ሴት ልጅ ይዞ አይገኝም። እኔ ደግሞ ማለት የምፈልገው ለብሩኬ ስራ የምታመጣቸው እነዚህ አግዲ ማደግ ቆሻሻ ዝፍጥ የዘፈጡ ጭንቅላታቸው የተደፈነ በንፍጥ ሚስትህን ሲሰድቡ ዝም ብለህ አትያቸው። የምትሰጣቸውን አይዲያ ደግሞ ስርዓት ያለው አይዲያ ስጣቸው እንጂ እሷን የሚያወርድ አይዲያ አትስጣል። በጣም ነው የደበረኝ። በተለይ የዛሬው እንደ ቦርኮ ስራ የሚሆን አይሆንም። እግሯን ለማንም ከፍታ መታ እና ወንዶቼ ቆይ ትንሽ ነገር ብዬ ወርዳለሁ። ብሌን ሁላችሁም ደህና ናቸው? እሺ ሰላም እህቴ እንዴት ነሽ? ቆይ ተጨርሽና ታወሪያለሽ ውዴ። ተናግረናል ገስት ላይ አንድ ሰው የሚሰማን የለም። ስለዚህ እህቶች መጀመሪያ ራሳቸውን ሆኑ። በመቀጠል እኛ የምንላቸውን አንድ እየሰሙ አይደለም፣ ሊሰሙ ፍቃደኛ አይደሉም። ስለዚህ አሁን ዛሬ ሚዲያ ላይ የተፈጠረ ግርግር ምንም ማድረግ ስለማንችል ከኛ የሚጠበቀው ዛሬ ደርሰናል። እስከ መጨረሻ ሰዓት ድረስ ዝም ብሎ መቀመጥ ነው። ምክንያቱም አሳልፈን ለማንም አንሰጣቸውም። አይኖ ስራው እነሱን አይመጥንም። ጭራሽ እዚህ ቦታ እንዲገኙም አንፈልግም። የምንፈልገው ትላልቅ ሚዲያ ላይ ወጥተው ትልቅ ደረጃ እንዲደርሱ ነበረ። እነሱ ግን የኛ ፍላጎት ሳይሆን የእነሱ ምርጫ እያስቀደሙ ስላለ ስለዚህ እህቶቼ ተረጋጉ ነው የምለው። እኔ ሌላ ነገር ምንም አልላችሁ። ጥሩ አይደለም። ብሌስ በስደት ሆኖ ስንቶች እያለቀሱ ስንቶች ልባቸውን እየታመሙ ነው እግዚአብሔር በሚያውቀው። ስለዚህ ሃይሚና ብሩኬ አሳልፈን መቼም አንሰጣቸውም። ግን ብሌስ ኦዲየንስ አክብሩ። ዶላር ብቻ አታስቀድሙ። እኔ እውነቴን ነው። እዚህ ጋር ብር ብቻ ስታስቀድሙ ክብራችሁንም እኛንም በጣም እየናቃችሁ ነው። ስለዚህ አመሰግናለሁ። በጣም ይቅርታ ሁላችን ልችን ቅንጣት ታክል ነው የቀረኝ። እኔ ከተሳደብኩኝ ባለጌ ነኝ። ቤቴን ዘግቼ ማንንም ሳላስገባ ነው መጠራረግሽ። እያንዳንድሽ አፈሽ ቁጭ በይ እያንዳንድሽ። ዛሬ ብሎክ አደርጋታለሁ ያልሻት ሁሉ ሰምቼሻለሁ። ብሌን በኢንቦክስ ልኬልሻለሁኝ። የላኩልሽ ልጅ አይተሻታን ቤቷ ገብተሽ ኢንቦክስ ልኬልሻለሁ። እኔ ዝም በይ ያችን ልጅ ያሻሽ ውዴ። ኢንቦክስ ደም በቃ አይመጥንም። እነሱን እኛ የምናውቃቸው በዚህ አይደለም። በሌላ የፈራዱን እኛ ላይ ይምጣ እንዴ በእግዚአብሔር። በዚህን ያህል የሚያስጠላ ምንድነው ያለቻት? ነግሬሽ ነበር ነው ያለቻት ሃይሚዬ ልጅቷ ማለት ነው። ልጅቷ ዋና ሆነ ሃይሚዬ ነግሬሽ ነበር ብዬሻለሁ። የራሴ እንደማረግ የራሴ እንደሆነ ነግሬሻለሁ ነው ያለቻት። ለምንድነው እዚህ ድረስ ወርዶ የሰው ልጅ እንትን የሚለው ሊናገርም የሚችለው? በቃ በጣም ሲብስበት ነው። እና ስራውን ይቀይሩ ይስሙን። ስንት ጊዜ ነው የምንናገረው? ምንድነው በዚህ የመጣ ዶላር ለምን እዛ ጥንቅራ አይልም? አይመጥናቸውም እነሱን። እኛ እኮ ስንጎራ ነው የኖር ነው። እኔ ራሱ የኛ ልጆች እኮ ልጆች ናቸው። ፈጣሪ እንደነሱ እንዳያረግብን እንደሌሎቹ እያልን ነበረ ፈጣሪያችንን ጸሎት የምናደርገው። እነሱ አምጥተው እኛ ላይ ይቆልላሉ እንዴ? ይሄን ያህል የሚያስጠላ ነገር በእግዚአብሔር። ዝሙት ምን ትምህርት አለው? ምንድነው ትምህርት የለውም። ትክክል ነሽ። ምንድነው ትምህርቱ? በእግዚአብሔር የሰው ልጅ ዝሙት ጋር ቤት ሲል አንድ እየተገኘ ያለው ቆሻሽነት ነው ያስቀማረን። እንደው መንፈስ ቅዱስ እናንተ ከለንዲ ነው የኔ ልጅ አልፋትም። ታዲያ ምንድነው አሁን ያንቺ ልጅ የምትማረው? 11 አመቷ እኮ ታዲያ እነሱ ራሱ ቆይ ልንገርሽ ብሌን ነገር መጥፎ እንደሆነ ልጆች እንደሚያቸው ያውቃሉ። ዋይፋይ እንዳስገባ አስገደደችኝ ልጄ። ምን እንዳለችኝ ታውቃላችሁ? በአካል ባገኛት ሃይሚና ያለችኝ ልጄ
እንደሷ መሆን ነው የምፈልገው በአካል ባገኛት። እንግዲህ ሰሞኑ ስታለቅስ እንኳን ለምንድን ነው እንደዚህ ያለቀሰችው አለችኝ። ለምንድን ነው እንደዚህ ያለቀሰችው? ለምንድን ነው የምታለቅሰው አለችኝ። ልጨርስና ልውጣ። አልወጣም፣ አዳምጣለሁ። ልንገራችሁ ጉዶች፣ ስራ ነው እንደዚህ ነው አትበሉ። ለሚማሩት ዝሙት ማስተማር ጥሩ አይደለም። ስራ ነው የስሩ ዝም በሉ አትበሉን። እኛ ልጆቻችንን በዚህ አይደለም የምናውቃቸው። ሁሌም የምንለው ሃይሚና ብሩኬ ቆየን ውድ ልጨርስ። ሃይሚና ብሩኬ ፍቅር እንትን ያኔ ሰው ሆኖ ቢመጣ ሃይሚና ብሩኬን ይመስላል ነው የምንለው ነበረ። አሁን ዝሙት ላይ እንደው በእግዚአብሔር ይዣችኋለሁ። እንደው የምትሰሙ ከሆነ ሃይሚ ብሩኬ እንደው በፈጠራቸው ማንኛችሁ ማለት ነው እንደው እንደዛ አይነት ነገር እያንዳንዷን ይከታተላሉ። ሌላ ጋር የሚሆነ ሄደሽ ስለምታዩ አስተያየት ስትሰጪ በቃ ትሸማቀቂያለሽ። ነገ ታፍሩበታላችሁ። እኔ ዝሙት እየሰሩ ስለ ዝሙት እንትን ሲሉ ላፍር ነው እንዴ? እነሱ ይሰሩበት ያላፍር። ለምንድን ነው አብሬሽ ተመልሶ መጡ እኮ እስኪ ንገሩኝ። እስኪ ንገሩ። ለምንድን ነው ሰውን ነገረኛ የምታረጉት? ማንም የሚመልሳቸው እኛ እስካልመለስ ነው ድረስ። አስቴር አመሰግናለሁ። ማንም የሚመልሳቸው እኛ እስካልመለስናቸው ድረስ። አልሰደብናቸውም እኮ ሃይሚን ነጥለን አልሰደብንም። ነጥለን እናደርክ ብለን ማከብርክ እንደ ታናሽ ወንድም የምቆጥርክ በጣም ነው ማከብርክ። በጣም ትልቅ ሰው ነክ ማከብር ሰው ነክ። ግን የትኛውም ሴት አምጥተህ ስትሰራ ሃይሚ እንድትሰደብ ያለ ካራክተር አትስጥብን። እኛ ያመናል እንታመማለን። ዛሬ ጋጠወጥ የተሳደበችው ስድብ ልቤን የተሰበረው። የትኛውም ሴት መጣ እንድትሰድባት አፋን እንድትከፍተባት አንፈልግም። የትም ግድም አደግ የትም ስዳደግ የትም በረንዳ ዳር ተከተኝም ግን የትም ግድም አደግ የትም ባለገ የትም አይባልም። ግና የዛሬው ምንም ያስተምር ነገር አይደለም። እንደገና ደግሞ ወይም ደግሞ ስልክ ማንሳት ነበረበት እንዳለችው ስልክ አንስቶ አይ አልተመቸኝም አትምጭ ማለት ነበረበት። እሷንም በየቦታ ማስለቀስ ጥሩ አይደለም። ዜርም አይወደውም። እውነታው እሷ ከልቧ ነው የምታለቅሰው። በጣም ስራ ይዤ ነበር ደጋግሜ በቃ እንዴት ብዬ እንዴት እንደ ውስጤ እኔ ራሴ በጣም እንጃ በስማም እና እሱም ጥሩ አይደለም። ልጆችም እንደዚህ የሚከታተሉ ከሆነ ለልጅም ጥሩ አይደለም። ይሄን እንትናቸውን ይሄን ድራማቸውን ይቀይሩ። ሌላ ነገር የሚያስደስት ልጅ የሚያይ ነገር ይስሩ። በቃ ክብር ለኛ ክብር ለሴቶች ይሄ ነው።